ሁለት አመት የትዳር ቆይታ ውስጥ ያጋጠሙኝ መጥፎ አጋጣሚዎችና ያሳለፍኳቸው ከባድ ጊዜያቶች ልጅሽን ይዘሽ አደባባይ ልወድቅ ነው ብለሽ ትኩረት የሚስብ ቪዲዮ ስሪ። ትዳር ከሚባለው ነገር ጋር ትንሽ የሆነ ቦታ ለትዳር ሲሰጥ አዝናለሁ በጣም። አፍተር ብሬክአፕ ማለት ነው በጣም ቆንጆ መሆን አለብሽ። በውስጥ ጻፊልኝ የሳሚናትና እስኪ ተባብረን እናስታርቃቸው። በወጣቶች ባለትዳሮች መሃል የተፈጠረ እጅግ በጣም አወዛጋቢ የሆነ ነገር ለቀጣይ ወደ ትዳር ለመግባት ለሚያስቡ ወጣቶችም ትልቅ የሆነ አደጋ አለው። የሰዎች አስተያየት ምንድነው? አንተስ ምን ትላለህ ለሚለው ጥያቄ ምላሽ ይኖረኛል። ሌላኛው ከሰሞኑን ብዙዎቻችሁ እየተነጋገራችሁበት ያላችሁበት ጉዳይ የልብ ህሙማን ህፃናት መርጃ ተቋምና በአዶናይ መካከል የተፈጠረው እጅግ በጣም አወዛጋቢ ነገር ምንድነው? አብራችሁን እስከ መጨረሻ ቆይታ አድርጉ። ይህ አቦክ ሚዲያ ነው። ሳብስክራይብ በማድረግ ቤተሰብ ሁኑ። ከሰሞኑን በጣም አሳዛኝ የሆኑ ነገሮች በተለይ ከትዳር ጋር ተያይዘው እየተፈጠሩ አሉ። ወጣቶች በልጅነታቸው ለጋ ሆነው ወደ ትዳር ይገባሉ። በዚህ ጊዜ ደግሞ የትዳር ጉዳይ እጅግ በጣም አሳሳቢ በሆነ ደረጃ ላይ እየደረሰ አለ። አንድ ትዳር ከሰሞኑን በእግረኛ ሚዲያ ላይ የቀረበ አንድ አሳዛኝ ነገር አለ። እስኪ ነገሩ ምንድነው? ተመልከቱ። ሁለት አመት የትዳር ቆይታ ውስጥ ያጋጠሙኝ መጥፎ አጋጣሚዎችና ያሳለፍኳቸው ከባድ ጊዜያቶች እናንተ ከፈለጋችሁት በፓርት ያረኩኝ ነግራችኋለሁ። ግን ዋናውን ታሪክ ልንገራችሁና ማለት አሁን ላይ ያለውበት በጣም የሚያሳዝን ሁኔታ ላይ ነው። አራስ ቤት ያለው ነው ከቤት የወጣሁት ገና እንኳን ሳልጠነክር እንኳን በቃ ማገዝ የምትፈልጉ ሰዎች ካላችሁ ዴም አድርጉልኝ። ፕሮሞሽን ማሰራት ከፈለጋችሁ ፕሮሞሽን አሰሩኝ። አራስ ልጅ ይዤ ነው ያለሁት። እጄ ጋር እንኳን ምንም አይነት ነገር የለም። እባካችሁን በፈጣሪ ስም እለምናችኋለሁ የተቻላችሁትን ነገር አድርጉልኝ። እኔ የብር ወይ ምናምን ነገር አይደለም እንድታደርጉልኝ የምፈልጉ ስራ እንድታሰሩኝ ብቻ ነው። ትዳር ህይወቴ አልጠቀመኝም እና ዛሬ ላይ እንደዚህ ወድቄ ለመገኘቴ እሱ ነው ምክንያቱና የተቻላችሁትን ነገር አድርጉልኝ። በእግዚአብሔር ስም ጠይቃችኋለሁ። ትዳር ጥላ እንደወጣች እየተናገረች አለች። ትዳር እንዳልተመቻት እየተናገረች አለች። ከዚህ ጋር ተያይዞ ፓርት በፓርት እያደረጉ ያለፈብኝን እነግራቸዋለሁ ነው ያለችው እና ይሄ ፓርት በፓርት እያደረጉ የሚባለው ነገር አሁን የቲክቶክ ኮንተንት እየሆነ አለ። ኮንተንት ክሬተር እየሆኑ አሉና እሷም ኮንተንት ክሬት ለማድረግ ያሰበች ይመስለኛል። ለማንኛውም እና አሁን ምን እያለች ነው? ትዳር ሳይመቸኝ ቀርቶ ከሁለት ዓመት በኋላ ከትዳሬ ተፋታው ወይም ተለያየው እያለች ናት። በትዳር ውስጥ ያሳለፍኩት ስቃይ አለ፣ በትዳር ውስጥ ያሳለፍኩት አስቸጋሪ ነገር አለ እያለች ነው። ይሄንን ቪዲዮ ብቻላችሁ ወጣት ሁሉ እንዲመለከት ነው ሼር እንድታደርጉ የሚፈልገው። በጣም ጠቃሚ የሆነ ነገር እንድናገርና ጥሩ ነገሮችን ላሳያችሁ ስለሆነ ማለት ነው። ታዲያ ከዚህ በኋላ እቺ ሴት እንደዚህ ብላ ሶሻል ሚዲያ ላይ ልመና ጀመረች። በጣም በሚያሳዝን በእግዚአብሔር ስም እለምናችኋለሁ ብላችኋለች። አይታችኋል፣ ቪዲዮ ላይ ተመልክታችኋል። ለምንድነው እውነትም ትዳሯ እንደዛ ነበረ ወይ? አንዳንድ ጊዜ ለመኖር ሳትፈልግ ለመገዛት ሳትፈልግ አብሮነትን ተቀብሎ ለመኖር ሲከብደው ሰው የሚያደርገው የቀሽም ወሬ ነው ወይስ እውነት ነው? እስኪ ባሏ በእግረኛ ሚዲያ ላይ ይህንን ሰምቼ ቁጭ እንዴት እላለሁ ብሎ በእግረኛ ሚዲያ ላይ ቀረበ ያለውን እውነት ስሙት እስኪ። ቤት ውስጥ ስትቀመጥ እኔ በሰራተኛ ነው ያኖርኳት። ከአንድም 4-5 ሰራተኛ ተቀያይረዋል እኔ ቤት። ያው ሰነፍ ነች። ማላሸው ነገር ቢኖር ሰነፍ ነች። ለራሷ ይርባታል እንጂ ሰርታ አበላ። እኔ ከሌለው ይካለው ይመጣል ስለሚል ትሰራለች። ለራሷ ግን ሶፋ ላይ የተገላበጠች ቺፕስ ገዝታ ከሱቅ ትበላለች እንጂ ምግብ ወጥ ሰርታ አበላ። ስንፍናዋ የዚህን ያህል ስለማቅ እንድትጎዳም ስላልፈለኩኝ ሰራተኛ አይደለም እሷ። እናቷም ከመጣች በኋላ ራሱ ሰራተኛ ነበረኝ፣ የቤት ሰራተኛ። በዚህ ልክ ነበር ማኖራት። እናቷ ከመጣች በኋላ የሚለውን ሰምታችኋል አይደል? ከእናቷ ጋርም ነው ማለት ነው በቤቱ የሚኖሩት ማለት ነው። ይሄ ነገር ለትዳር ምን ያህል ጠንቅ ነው? በመጀመሪያ አንድ ትልቁ ልትመለከቱ የሚገባው ወጣቶች ሁሉ መስማት አለባችሁ ብዬ የምለው ለዛ ነው። ብቻላችሁ ከቤተሰብ ጋር ትዳር የሚባል ነገርን እኔ እንደ ግሌ አልመክርም። ከቤተሰብ ጋር ልታኖር ሴትንም አታምጣ፣ ሴትም አንቺም አትጂ፣ ወንድም ወደ ቤት አታምጣ ሴትም። በፍጹም ከቤተሰብ ጋር ለመኖር ትዳር አይመከርም። እኔ በግሌ ኮንኩኝ በፍጹም ሶስተኛ ወገን በተለይ ቤተሰብ በትዳር ውስጥ መግባት የለበትም ባይ ነው። እስክትገባ ድረስ ሜቢ ልታማክር ትችላል። ከገባህ በኋላ ግን ቤተሰብ አንተ የትዳር ባለቤት ሆነ ትዳር መስርታችሁ ቤተሰብን ማስገባት ለትዳር እጅግ በጣም ጠንቅ ነው። ወሳኝ የሆነ ቦታ ስለሆነ ማለት ነው። አስተውሉ። የሚስቱ እናት መታ መኖር ጀምራለች። አሁን ህይወት ዋጋ ሊያስከፍል የሚጀምርበትን ነው ማሰላችሁ። ነገረኝ ብላ የወጣችው ሰው ምን አገኘው መሰለ? መጀመሪያ ቦስ ምናምን የሚባል አንድ ቲክቶከር አለ። የተለያዩ ቪዲዮዎች እየሰራች ትልከለታለች።
ስትልክለት ይሄ አይደለም ድምጽሽን ከፍ አድርጊ ከላይ ጻፊበት ባለቤቴ እንደዚህ አድርጎኝ የሚል ጽሁፍ ከላይ ጻፊበት ምናምን እያላት ቀርጻለት ትልክለታለች እንደዚህ አድርጊላታል መጨረሻ ምን አገኘው ልጅሽን ይዘሽ አደባባይ ልወድቅ ነው ብለሽ ትኩረት የሚስብ ቪዲዮ ስሪ ትኩረት ስቦ አንቺን ሊረዳሽ የሚችል ነገር እንደዚህ አይነት ቪዲዮ ስሪ ብሎ ቮይስ አለኝ ያንን ቮይስ ሳይ በጣም እንትን አለኝ እና ከዛ በኋላ አወራኋት ያን አስተውሉ ሌላ በጣም አሳዛኝ የሆነ ነገር ማለት ነው ልጇን ይዛ ልትወጣ ምን እያለ እንደሆነ ሰምታችኋል ሰርታ እንኳን መብላት የማትችል መሆኗን በጣም በብዙ ፍቅር ከፍ ባለ ልብ እየወደዳት ማለት ነው ከዛ ልጅቷ ምንድነው የምትለው ለሰው ቪዲዮ እንደዚህ አይነት ቆሻሻ ነገር የምታደርጉ ሰዎችስ ለምን ለማስታረቅ አልቀለለንም ለምን ለማስታረቅ ለመጠየቅ አልሞከርክም እሱ እንዴት ተደርጎ ነው በቃ ለሰው በሚችል የሳውንድ ትኩረት ለሰው በሚችል ቪዲዮ ቀርጻሽ ቮይስ አድርገሽ ላኪ እያሉ መናገር ከዚህ አንዳንድ ጊዜ ከሰው ማንነት የወጣ ነገርን አናድርግ እንጂ በሶሻል ሚዲያ ደግሞ እንደዚህ አይነት ነገሮች ትኩረት ማግኘታቸው እኮ ነው ፕሊዝ ዴና የሆነ ነገርንም ብናበረታታስ ሶሻል ሚዲያ ላይ ያነሰው እንደዚህ አይነት ነገር ቀርጸሽ ላኪ ያላት ነው ማለት ነው ስለዚህ እቺኛዋ ልጅ ምን አላት ማለት ነው አሁን ወድቅ ያለው እያለች ያለችው ሶሻል ሚዲያ ላይ ራሷን የማሳየት ጥማት ነበረባት ማለት ነው እንደዛ ከሆነ ሌላ ኮንቴንት መፈለግ ነበረባት 6 ወር ይምላትና እኔ ማሳያለሁ አለች ልጄን ይዤ እንዴት ሚዲያ እንደማልወጣ እና ከዚህ በፊት የሆነ ጊዜ ቲክቶክ ቪዲዮ ልጄን ይዤ ሚዲያ ላይ እንደማልወጣ አሳያለሁ 6 ወር ብቻ ይምላት አለች ከዚህ በፊት ደግሞ ምን አይቻለሁ የሆነ ሰዓት ገና 8ኛ ቀኗ ምናምን ላይ ሆኖ ቪዲዮ አርጋት ምናምን ቲክቶክ ለቃት ከተማ ውስጥ ልክ ቪዲዮን እንዳየው ደውዬ አሁኑኑ አጥፊ ነው ያልኳት ልጅቷ ላይ ካሜራ አይኗ ላይ ራሱ እንዳታበሪ አሁኑኑ ይሄን ቪዲዮ አጥፊ ቲክቶክ ላይ ልጄን እንዳትለቀት ብርሃን አታብዥባት ልጅ አጥፊው ብያት ወዲያውን ያስጠፋት አሁን ደግሞ ተመልሳ እንደዚህ ይሄንን ይዛ ልጄን ይዛ ልትወጣ የሚለው ነገር ሳያስ እኔ ለልጅ አላንስም እሷ አመትለመንባት ምን ስለሆነ እኔ ለልጄ ማንሰውኛ አይደለም ለሰውም ለሌላም ሰስረዳ የነበርኩ ሰው ዛሬ ማጣቴ ባዶጄ መቅረቴ ባደጋው ምክንያት ነው መለሳለሁ መስራት የምችል ሰው ነኝ እግዚአብሔር ይመስገን ጀግንነትን ያየሁት በንግግሩ ውስጥ ምን እንደሆነ ታውቃላችሁ በቃ እኔ ለልጄ አላንስም የምል አባት እያለ ነው ታውቃላችሁ ሌላው አነጋጋሪ የሆነው የሳሚ እናት የምትባል የልጅ ሳሚ እናት በመባል እንግዲህ በቲክቶክ ስሟ የምትታወቅ አንዲት ሴት ከዚህ ወጣት ሚስት ጋር ተለያይታ ተፋታ ካለችው ጋር ቪዲዮ በተደጋጋሚ እየሰራች ናት አንድን ቪዲዮ አይቼ ብዙዎቻችሁ ስትቆጡን ተመልክቻለሁ እስኪ ቪዲዮን ላሳያችሁ ለበደለሽ ሰው ላሳመመሽ ሰው ቅጣቱ ምን እንደሆነ ታውቂያለሽ ስኬትሽ የትላንትና ታሪክሽን የወደቅሽበትን የታመምሽበትን ቦታ ማለት ነው ያሳመሙሽንም ሰዎች ጨምር የምትቀጫቸው በስኬትሽ ነው ሁሉ ጊዜ ሰዎች ባሳመሙሽ በጎዱሽ ቁጥር በሰበሩሽ ቁጥር ማለት ነው አይታው የማያውቁትን ጥንካሬ ነው ማሳየት ያለብሽ ትቶሽ የሄደው ወንድ ማለት ነው አይቶት የማያውቀውን ውበት ነው ማየት ያለበት አፍተር ብሬክአፕ ማለት ነው በጣም ቆንጆ መሆን አለብሽ በጣም ስኬታማ ልክ ሲያይሽ ማለት ነው አረ እንኳን ተውኳት ምናምን የሚልሽ ሳይሆን አመለጠችኝ የምትባየዋን ሴት መሆን አለብሽና ማለት ነው ሞር ቆንጆ መሆን ከዛ በኋላ ሞር በቃ መዘነጥ ራስን መጠበቅ ከዛ ፎ ማለት ሃርድ ወርከር መሆን በየጊዜው በየቀኑ በየአመቱ አዳዲስ ስኬት ላይ መውጣት በቃ ሴትነት ይሄ ነው እውነት ነው የምላችሁ አፈር ያለው ከምር ትዳር የሴትነትም የወንድነትም ጉዳይ አይደለም ትዳር የህልውና የሀገር ጉዳይ ነው ትዳር የሀገር መሰረት ነው እንጂ ትዳር አንድን ሰው ማነቃቃት የሆነ ማነሳሳት ኢንስፓየር ማድረግ ቦታ ወይም እንደዛ የሚደረግበት አይደለም ሲጀመር እቺ ሴት እንዴት ወጣች ብለሽ ባለመጠየቅሽ በጣም ነው ያዘንኩት ሲቀጥል ደግሞ በየሜዳው ያወጣሽ ለሷ ጠበቃ የምትሆኝ የሚመስልሽ ጠበቃነት እንዴት እንደሆነ ታውቂያለሽ እንዴት ተለያያችሁ ምንድነው ችግራችሁ ብለሽ ብትጠይቂ ነበር በጣም ያዘንኩት ታውቃላችሁ አብዛኞቻችሁ ነገሩን ስለምታውቁ እባክሽን ከሁለቱ ጎን ብትሆኚ የሁለቱንም ሐሳብ ብታጣሪ አንዳንድ ጊዜ ወንድ ላይ ባይበዛስ እያላችሁ ስትናገሩ ሰምቻለሁ እኔ ወንድንም ሴትንም የማበረታታት እንትኑ የለኝም
ግን ትዳር የሚባለውን ነገርን አበረታታለሁ። ትዳር ከሚባለው ነገር ጋር ትንሽ የሆነ ቦታ ለትዳር ሲሰጥ አዝናለሁ በጣም። እቺ ልጅ በምንድን ነው የወጣችው? ይበልጥ አማረባት፣ እሺ ይመርባት። ግን በምን ምክንያት ነው የወጣችው? ደግሞ ለምናን የሚያምርባት በምን ምክንያት ነው የወጣችው? በተደጋጋሚ ለምኛለሁ እያዳነ ማን እንደሆነ ሳታጣሪ በቃ ለሷ ጠበቃ ሆነች። ይቅርታ አድርጉልኝና ከሰሞኑን ያለው የእርዳታ አካሄድም ጨመር ነው። ይሄ ቆንጆ የሆኑ ሰዎች የተናገሩትን ለትዳር የሚጠቅማቸው ነገር አሳይተን እናልፈዋለን። የሳሚ እናት አንድ ነገር ልጠይቅሽ አንዴ። እኔ በተደጋጋሚ ቪዲዮ ሰርቻለሁ፣ ከልጁ ጋር በስልክ አውርቻለሁ፣ ከባለቤቷ ጋር። በእናትሽ ከቻልሽ አሁን እኔ እሷ ጋርም ስልክ ስደውል ስልክ የተሰጠኝ ስልክ እያነሳችልኝ አይደለም 65 ቤት ስልክ ማለት ነው። እና ያው ስልክ ከተናገርኩ እዚህ ይደብራል ብዬ ነው። እሷ ጋርም ስለወስ ከቻልሽ አንቺ አስታርቂያችሁ እስኪ። አሁን የማስታወቂያው ምናምን አይደለም እሷን ነው። አሁን እቺ ልጅ ናገና እቺ ልጅ ወላለች። ህፃኗ ልጅ የምትጎዳው ያለ አባት ማደግ፣ እናትና አባት ተለያይተው ማደግ ለልጅ በጣም ከባድ ነው ስለማውቀው ነው። በእናትሽ ከቻልሽ እነሱን ለማስታረቅ ሞክሪ። የሳሚ እናት አሁን ካንቺ ጋር ስላየዋት ነው እንደዚህ ደፍሬ ማወራሽ። እኔ አሁን ልጁን በደንብ አናግሬዋለሁ። እሱም አሁን ስሜት ውስጥ ነው ያለው። ትናንት በጣም ከ30 ደቂቃ በላይ ነው ያወራሁት። እሱም አሁን መታረቅ የሚፈልግበት አይደለም። ግን በተሻለሽ አቅም እሷን አሳምኛት። እኔም ከልጁ ጋር ስልክ ደውዬ እንደገና ላውራ። በውስጥ ጻፊልኝ የሳሚ እናትና እስኪ ተባብረን እናስታርቃቸው። ይሄ ነው ጀግንነት። ሶሻል ሚዲያ ለዚህ አይነት በጎ ዓላማ ማዋል መቻል፣ ማቀሳሰብ፣ ማነሳሳት፣ ሴትነትን ወንድነትን ከማለት ስለ ትዳር መቆም። በቃ ከቻሉ ይታረቁ። እጅግ በጣም ነው ማከብረው። የምር እንድታረቁ ጥረቶችን ማድረግ መቻል እንጂ አንዱን እያነሳሱ ሌላኛውን እያቀሳሰሩ ውድድር ውስጥ መግባት አያስፈልግም። የእናንተ ሀሳብ ምንድን ነው? ከትዳር ጋር ተያይዞ ብዙዎቻችን እንሳሳታለን። እስኪ ከስህተት በፊት ቆንጆ የሆነ ምክር ለኔም ለእናንተም ይሆናቸዋል። በተለይ ለወጣቶች ስሟት። እግረኛ ሚዲያ ላይ ዛሬ አንድ ሸበላ ወጣት ልጅ መጥቶ ሚስቴ አደባባይ ወጣ ቸግሮኛል ብላ አሳጣችኝ፣ ልጄ መለመኛ አደረገቻት፣ እኔ መሰለ አባት እያላት ብሎ ያሳለፉትን የፍቅር ታሪክ ፎቶአቸው በቃ እያንዳንዱ ነገር ወጥቶ ሲናገር በቃ እንዴት ከዚህ ከሞቀ ጎጆ እንዴት ወጣች ምናምን አልኩና ግን የእሷን ሳልሰማ ደግሞ አልፈርድም ብዬ አልኩኝና ልጅቷ ገና ሕፃን ልጅ ናት፣ ቆንጅዬ ልጅ ናት። እና አሁን ወንዶች ናችሁ ከዚህ ታሪክ መማር ያለባችሁ። መልክ አይታችሁ እነዚህን የ21 ዓመት የ22 ዓመት ልጆች እያከባችሁ ኃላፊነት መውሰድ አይችሉም። ሁሉም ማለት አይቻልም። ግን አሁን እሷ ለወልዳ በ2 ወሯ ፀጉሯን በዊግ ተሰርታ ለሼፓ ነበር አለም ትጨነቀው በቃ ከልጇ ይልቅ። እና እነዚህ በቃ 21 22 ዓመት አስቸጋሪ ነው ጋይስ፣ አስቸጋሪ ነው። እንግዲህ ይሄንን ስታዩ እንደ ቀልድ ነው የተናገረችው። ግን እኔ በቪዲዮ ተንተርሼ ላወራላችሁ የምፈልገው ነገር አለ። ስናገባ በተለይ ወጣት ሆነሽ ማሰብ ያለብሽ አንድ ነገር ነው። የሰው የብስለቱ ልክ ምን ያህል ነው የሚለውን ማየት አለባችሁ። በሳል ነው ወይ የገንዘብ ይሄ ከሌላ ነገር ጋር ተያይዞ ቀጥሎ ይመጣል። በእርግጠኝነት ብስለት ይሄ ችግርን የመሸከም የመቋቋም አቅም አለው ወይ? ሰርቶ ይችላል ወይ? ሰርታ ታውቃለች ወይ? የመስራት ፍላጎቱ ምን ይመስላል ብሎ አጥንቶ ወደ ትዳር መግባት በጣም አስፈላጊ ነው። ልጅቷ ልጅ ናት ነው እየተባለ ያለው። ልጅቷ በቃ ዘላ መኖር ተመቻት። ግን ትዳር የተከበረ ነገር ነው። ፕሊዝ በእናታችሁ። ስለዚህ ከሁለቱ ወገን ሳትሆኑ ደግሞ ዝም ብላችሁ የምትናገሩ እናንተም ተረጋጉ። በትክክለኛ መንገድ የሁለቱን ሀሳብ ሰምታችኋል። አሁን መሆን ያለበት ምንድነው ለምትሉ ጥያቄ መታረቅ አለባቸው። አንታረቅም ካሉ ሰው መሃል ገብቶ ለማስታረቅ ጥረት አድርጎ የሚሆነውን ነገር ማየት አለበት። በየቤተሰብ ጣልቃ ገብነት በትዳር ውስጥ ፍጹም አያስፈልግም። የኔ እምነት ብቻ ሳይሆን የትዳርም ትልቁ መሰረት ስለሆነ ጥንቃቄ ሊደረግበት ይገባል ብዬ አስባለሁ። የእናንተ ሀሳባችሁ ምንድነው? እዚህ ላይ መስጠት ትችላላችሁ። ሌላው መነጋገሪያ የሆነው እንግዲህ ከአዶናይና የልብ ህሙማን ህፃናት መርጃ ተቋም ጋር የተፈጠረው አሳዛኝ ነገር ምንድነው?
አዶናይና የልብ ማዕከሉ መተባበር ወይስ መነጣጠል? የኢትዮጵያ የልብ ህሙማን ህፃናት መርጃ ድርጅት በዛሬው ዕለት ባወጣው መግለጫ ሄርቱ ሄርት ከተባለው ድርጅትም ሆነ ከታዋቂው ቲክቶከር አዶናይ ጋር ምንም አይነት የሥራ ግንኙነት እንደሌለው በይፋ አስታውቋል። ድርጅቱ ከአዶናይ የገቢ ማሰባሰቢያ በስተጀርባ የለበትም፣ ሄርቱ ሄርት ፋውንዴሽን የሚባለውን ድርጅት እንደማያውቀውም ገልጸዋል። ህዝቡ ለጋሽነት ጥሪ ሲደረግለት ተገቢውን ጥንቃቄ እንዲያደርግም አሳስበዋል። በጎ ተግባር መልካም ቢሆንም የምትለግሱት ገንዘብ ለታለመለት ዓላማ እንዲውል ትክክለኛውን መረጃ ማወቅ አለባችሁም ተብለዋል። ቶቻችሁ ሐሳባችሁን ትሰጡበታላችሁ፣ እየሰጣችሁ ማላችሁ አቃለሁኝ። ግን ይሄ ጉዳይ ትንሽ አስቸጋሪ ይመስለኛል። የኢትዮጵያ የእርዳታ አካሄድ በተለይ ከሶሻል ሚዲያ ጋር ተያይዞ ያለው ነገር አሳሳቢ እየሆነ መጣ። በቅርብ ጊዜ አሳይቻችኋለሁ። በራሳችን በዚሁ የዩቲዩብ ቻናላችን ሰርተናል አንድ ቪዲዮ። የሆኑ ሴቶች ተሰበሰቡና ወደ 5 ሚሊዮን የሚጠጋም ገንዘብ ለአንድ ሰው ጀማል ለሚባል ሰው ተሰበሰበ። ከዛ እሱ ገንዘብ ልጆቹ በሉ ተብሎ ልጆቹ ያላነሰ ገንዘብ ወሰዱ ተብሎ ሰምታችኋል። የተሰማውን ነገር አይታችኋል። ዛሬ ደግሞ ከአዶናይ ጋር ተያይዞ የሚሰማው ነገር በእርግጥ ይሄ ስትራክቸራል በሆነ መልክ ቢሄድ ብዙዎችን የመጥቀም እድል አለው ብዬ አስባለሁ። ከሆነ አንድ ተቋም ጋር ከመስራት ይልቅ የልብ ህሙማን ህፃናት መርጃ ድርጅት ጋር ተባብሮ መስራት የሚቻል ከሆነ ቢደረግ ብዬ አስባለሁ። እንዳጠቃላይ ግን ትንሽ የሚያወዛግቡ ነገሮች አሉ። ይሄ ነገር ወዴት እያመራ ነው? ምን ላይ ይደርሳል ቀጥሎ የሚለው ነገር ትንሽ የሁላችንንም ልብ ሸርተት ያደረገ አይነት ነገር ይመስለኛል። ለማን እያደረገን እንደሆነ ለማን እየሰጠን እንደሆነ ማወቅም ያለብን ይመስለኛል። ስለዚህ የእርዳታ ጉዳዮች ወይም እነዚህ ከመርዳት ጋር ተያይዘው የሚመጡ ነገሮች ስትራክቸራል ቢሆኑ ጥሩ ይመስለኛል። አላውቅም። ለማንኛውም ከሰሞኑን ግን ሶሻል ሚዲያ ይህንን ጉዳይ እየተነጋገረበት አለ። እናንተ ምን ትላላችሁ? ሐሳባችሁን አስቀምጡልኝ። ከአዶናይ አንድ ትልቅ የድል ዜና ተሰምቶለታል። ምን አይነት ዜና ነበር? ብዙዎቻችሁ ሰምታችኋል። ግን ከነገሩ ጋር ተያይዞ እኔ ለመናገር የፈለኩት ነገር አለ። እስኪ ዜናውን ስሙት። Okay, I need to say something about Ethiopia because they're doing it again. I cover a lot of global news, and at this point, I've probably spoken about every country on this planet, but I have genuinely never seen a country that can mobilize around something the way Ethiopia can. It is... I don't even understand it. In the latest instance, right now, one of their largest creators, Adonai, he's having issues with his TikTok account. Shock. And so he made a series of videos like appealing for my help. I mean, I don't know how much I can actually do. ዲላም ፔጅ ከሰሞኑን ስለ አዶናይ የተናገረውን ነገር ሁላችሁም ሰምታችኋል። ምን አለ? ጥቂት ነገር አጋራችኋለሁ። በዚህ ነገር ውስጥ ለኢትዮጵያስ ለኛ የሚጠቅም ነገር አለ ወይ? እንመልከት። But point is, today, it feels like I've been hit by a tsunami. I must have got, no exaggeration, like 100,000 tags on all of these videos that have now been made in relation because other people are now making videos about his videos. I'm telling you, I've never seen a country be able to do this before, and it's like unique to Ethiopia for some reason. Like in the past when they were opening their dam last year, they must have tagged me 200,000 times, and when I made a video about it, they ran that up to like 25 million views for a dam. That must be the most viewed dam in history. Point is, Ethiopia, I've got some power when they mobilize around something. So mobilize around something good, the world is yours. የሚገርም ነገሮችን አንስቷል። ብዙዎቻችሁ ይሄን ነገር ተተርጉሞላችሁ ሰምታችሁ ይሆናል። ግን የሚገራርሙ ነገሮችን ስለ ኢትዮጵያ መያያዝ፣ ስለ ኢትዮጵያ ሕዝብ በአንድነት ሲነሱ ስለሚያደርጓቸው አቅም ኃይል በደንብ ሲያነሳ ሁላችሁም አስተውላችሁ እንደሆነ ከሰሞኑን እንግዲህ ዲላም ፔጅ እንድረዳኝ እፈልጋለሁ ብሎ አዶናይ ቪዲዮ ከሰራ በኋላ ወደ 100,000 የሚጠጉ ሰዎች ታግ ያደረጉት ቪዲዮችን እንደሰሩ ሲናገር ሰምታችኋል። ከዛ ደግሞ ከዚህ በፊት በነበረው ሂደትም አንድነትን በደንብ ያሳየው የኢትዮጵያ ህዳሴ ግድብ ሲገነባ እንግዲህ ቪዲዮችን እንድሰራና ስለ ኢትዮጵያ እንድናገር ተፈልጎ ወደ 200,000 የሚጠጉ ሰዎች ታግ እንዳደረጉት ተናግሯል። በዚህ ቪዲዮ ላይ አንስቷል። እንዲሁ ደግሞ በሚገርም መልክ ወደ 45 ሚሊዮን እንግዲህ እይታ ቪዲዮም እንዳገኘ ጭምር እየተናገረ አለ። በዚህ ሂደት ውስጥ ግን ትልቁ የተናገረው ስለ ኢትዮጵያ ምን እንደሆነ ታውቃላችሁ? ኢትዮጵያ መያያዟን፣ የኢትዮጵያ ህዝብ ሲያያዝ ምንም ማድረግ እንደሚችል አቅም ያለው ህዝብ እንደሆነ በደንብ ዲላም ፔጅ ዘግቧል። ለማንኛውም ይሄ እንደ ግለሰብ እንደ ሀገርም ለአዶናይ በጣም ትልቅ የሆነ ዜና ነው። እንግዲህ አንድ ኃላፊነት ለሁላችንም ተሰጥቶናል። 20 ሚሊዮን አካውንቱ እንዲገባ 18
ነጥብ ምናምን ላይ ነው። አሁን ወደ 19 ኦልሞስት ደርሷል። 20 ሚሊዮን አካውንቱ ከገባ ኢንተርናሽናል ሊያደርገው እንግዲህ እንደተነጋገረና ፔጅ እንደተደራረጉ እንግዲህ የተለያዩ መረጃዎች ይወጡ ይገኛሉ። ራሱን እየተናገረ አለ። ኢትዮጵያውያን አንድ መሆናችን እንግዲህ እየታያል። ፕሊዝ በተቻለ አቅም እባካችሁን በሀገር ውስጥ በተለይ ከትዳር አንጻር ከተለያዩ ነገሮች አንጻር የሆኑ ነገሮችን ይሄ በማርገብ እንጂ በማነሳሳት አንስራ ለማለት እወዳለሁ። በሌላ እስክንገናኝ እንግዲህ ሰላማችሁ በዛ ይሁን። ሁላችሁም ሳብስክራይብ በማድረግ አቡክ ሚዲያም ቤተሰብ እንድትሆኑ እጠይቃችኋለሁ። መልካም ቆይታ።